ሰላም እንዴት ናችሁ? ሁላችሁም ሰላማችሁ ይብዛ። ዛሬ የምናየው ወርክ ደን ኢን ፊዚክስ ይሆናል። በፊዚክስ ስራ ሰራን ልንል የምንችለው እንዴት ነው ብንል ኢነርጂን ከአንድ አካል ወደ ሌላ አካል ትራንስፈር ማድረግ ስንችል ብቻ ነው። ያ ማለት ደግሞ the conservation of energy law እንዳለ ሆኖ ኢነርጂ ትራንስፈር የሚሆነው ከአንድ አካል ወደ ሌላ አካል እንዴት ነው ካልን በምናወጣው ኃይልና በምንሄድበት ዲስታንስ ዳይሬክሽን ዲተርማይን ይደረጋል። ያ ማለት ደግሞ የምንሰራውን ስራ ዲተርማይን ልናደርግ የምንችለው ባወጣነው ኃይልና በምንሄድበት ዲስፕሌስመንት ብዜት ነው ማለት ነው። ሶ work done which is equals to force times displacement ይሆናል። ይሄ ደግሞ work done ስካላር ኳንቲቲ ነው። ያ ማለት ዳይሬክሽን የለውም፣ ነገር ግን ማግኒቲዩድ አለው። ምን work done ማለት ነው። ሶ ይህ work done ደግሞ በዶት ፕሮዳክት ነው ማለት ነው ልናገኘው የምንችለው። ሶ ዛት የፎርስ እና የዲስፕሌስመንት ፕሮዳክት ክሮስ ፕሮዳክት ሳይሆን ዶት ፕሮዳክት ነው ማለት ነው። ለምሳሌ በቬክተር ፎርም ሊሰጠን ስለሚችል ኖርማሊ የምናገኘው ማግኒቲዩዱን ነው እንጂ ቬክተራሊ ልናስቀምጠው አንችልም፣ ምክንያቱም ስካላር ስለሆነ ማለት ነው። ዘን ወርክ ደን ማለት ኢነርጂ ትራንስፈርድ ነው ያልነው ለዛ ነው። ሶ በፎርሱና በዲስፕሌስመንቱ መካከል ደግሞ ፎርም የሚሆን አንግል አለ። ያ አንግል ደግሞ በፎርሱና በዲስፕሌስመንቱ መካከል ስለሚገኝ ወርክ ደኑ ኔጌቲቭ፣ ፖዚቲቭ እና ዜሮ እንዲሆን ያስችለዋል ማለት ነው። ሶ በፎርሱና በዲስፕሌስመንቱ መካከል ያለው አንግል ዲተርማይን ስናደርገው 0 ዲግሪ ከሆነ ይሄ 0 ዲግሪ ሆነ ማለት ደግሞ ፎርሱና ዲስፕሌስመንቱ የሚሄዱበት ዳይሬክሽን ተመሳሳይ ዳይሬክሽን ነው ማለት ነው። ሶ የምናወጣው ኃይልና የምንሄድበት ወይም ደግሞ በፊት ኦብጀክቱ የነበረበት ቦታ ወይም ፖይንት እስካረፈበት ወይም ደግሞ እስከሚሄድበት ባለው ዲስታንስ ተመሳሳይ ዳይሬክሽን ከሆነ በፎርስና በዲስፕሌስመንት መካከል ያለው አንግል ምን ማለት ነው? 0 ዲግሪ ነው ማለት ነው። ሶ ዶት ፕሮዳክት ስለሆነ የፎርስና የዲስፕሌስመንት ፕሮዳክት ዘን ወርክ ደን which is equals to force dot product of displacement ዶት ፕሮዳክት ከሆነ ደግሞ ሳይንን ሳይሆን ኮዝ ኦፍ ቴታ ነው የምንጠቀም አይደለ? ሶ ወርክ ደን which is equals to force dot product of displacement cos of ቴታ አድርገን እናገኘዋለን። ሶ የቴታ ቫልዩ ደግሞ 0 ዲግሪ ስለሆነ ኮዝ ኦፍ 0 ዲግሪ ደግሞ 1 ነው። ዘን ወርክ ደን which is equals to force times displacement አድርገን ዳይሬክትሊ እናገኘዋለን። ይህ ሊሆን የሚችለው ግን የምናገኘው ፎርስ እና አፕላይ የምናደርገው ፎርስ ኮንስታንት ከሆነ ነው። ያ ማለት ቫሪያብል መሆን የለበትም ማለት ነው። ላይክ ዛት ኦፍ እዚህ ጋር እንደምትመለከቱት አፕላይ የሚያደርገው ፎርስ እዚህ ጋር ለምሳሌ የሳሮችን ቅርጽ ለማሳመር ወይም ደግሞ የሳሩን ቅርጽ ተመሳሳይ ለማድረግ የምንጠቀምበት ኮምፓውንድ ማሽን ነው ይሄ ማሽን። ሶ ይሄን ማሽን የሚያንቀሳቅስ ፐርሰን አለ። ሶ ይሄ ፐርሰን ኖርማሊ ማሽኑን ይዞ ሲያንቀሳቅሰው ከማሽኑ ላይ አፕላይ የሚያደርገው ፎርስ ኢፈርት ይባላል የለ። ሶ ይሄ ኢፈርት ደግሞ አፕላይ የሚያደርገው ኢፈርት ማለት ነው ዳይሬክሽኑ ወደዚህ ነው። እንዲሁም ደግሞ በፊት ማሽኑ እዚህ ጋር ነበር፣ ነገር ግን አሁን ላይ እዚህ ጋር ደርሷል። ይሄ ኢንዲኬት የሚያደርግልን ምኑ ነው? ዲስታንሱ ጨምሯል ወይም ደግሞ በመካከላቸው ዲስታንስ አለ ማለት በፊት ከነበረውና አሁን ካለው ዘን ፎርሱ በእንደዚህ አይነት ዳይሬክሽን ከሆነ ዲስፕሌስመንቱም ደግሞ የሚሄደው ወደዚህ ዳይሬክሽን ነው። ሶ ይሄ ኢንዲኬት የሚያደርግልን ምኑ ነው? ፎርስና ዲስፕሌስመንቱ ተመሳሳይ ዳይሬክሽን ናቸው ማለት ነው። ዘን በፎርሱና በዲስፕሌስመንቱ መካከል ያለው አንግል ስንት ሆነ? 0 ዲግሪ ሆነ ማለት ነው። ሶ ወርክ ደን የፎርሱና የዲስፕሌስመንቱ ብዜት ውጤት ይሆናል ማለት ነው። ሶ ወርክ ደኑ ምን ሆነ? በዚህን ታይም ፖዚቲቭ ሆነ የምንለው እንደዚህ ሲሆን ነው። ወይም ደግሞ አንድ ክብደት የሚያነሳ ሰው እዚህ ጋር ብንወስድ ይሄ ክብደት የሚያነሳ ሰው አፕላይ የሚያደርገው ፎርስ ወይም ደግሞ ኃይል የሚያወጣው ወዴት ነው? ወደ ላይ አይደለ? እንዲሁም ደግሞ በፊት ክብደቱ የነበረው እዚህ ጋር ነበር፣ ነገር ግን ደግሞ ወደ ላይ አንስቶ ሲሄድ እዚህ ጋር ደረሰው። ይሄ ደግሞ ዲስታንሱ በ2 ሜትር ያክል ከፍ ብሏል እያልን ነው። ዘን
የሚያወጣው ፎርስና ዲስፕሌስመንቱ ዳይሬክሽኑ ተመሳሳይ ከሆነ በመካከላቸው ያለው አንግል በማንና በማን በፎርሱና በዲስፕሌስመንቱ መካከል ያለው አንግል 0 ዲግሪ ስለሆነ ፎርስ ታይምስ ዲስፕሌስመንት አድርገን ወርክ ደናችንን ማግኘት እንችላለን ማለት ነው። ሰምታይምስ ደግሞ ምን ሊሆን ይችላል? የፎርሱና የዲስፕሌስመንቱ ዳይሬክሽን ኦፖዚት ሊሆን ይችላል። ሶ ያኔ ደግሞ የፎርሱና የዲስፕሌስመንቱ ዳይሬክሽን ኦፖዚት ሆነ ማለት በመካከላቸው ያለው አንግል 180 ዲግሪ ነው ማለት ነው። ስለዛ ወርክ ደን ፎርስ ታይምስ ዲስፕሌስመንት ኮዝ ኦፍ ቴታ ብለናል። ዘን ፎርስ ታይምስ ዲስፕሌስመንት ኮዝ ኦፍ 180 ዲግሪ እናደርግና ፎርስ ታይምስ ዲስፕሌስመንት ኮዝ ኦፍ 180 ዲግሪ እናደርጋለን። ዜን 180 ዲግሪ ማለት -1 ማለት ነው፣ ኮዙ ማለት ነው። ዘን ወርክ ደን which is equals to minus force times displacement ያ ማለት ወርክ ደን ኔጌቲቭ ሊሆን ይችላል የሚለውን ዲተርማይን አደረገልን። ይሄ በምን የተነሳ ነው? በዳይሬክሽኑ እንዲሁም ደግሞ በመካከላቸው በተፈጠረው አንግል ነው ማለት ነው። ስለዚህ ወርክ ደን ኔጌቲቭ ይሆናል ወይ የሚለውን ጽንሰ ሀሳብ መያዝ አለባችሁ። ላይክ እዚህ ጋር እንደምትመለከቱት ወርክ ደን ኔጌቲቭ ሊሆን የሚችለው የሆነም ኢንክላይንድ ፕሌን ላይ ወይም ደግሞ ራምፕ ላይ የሆነን ኦብጀክት ወደ ማውንቴን ወይም ደግሞ ወደ ሂል ሊሆን ይችላል ለማስቀናት ብንፈልግ በዚህን ታይም እኛ አፕላይ የምናደርገው ፎርስ አለ። ያ ማለት አፕላይ የምናደርገው ፎርስ አለ ማለት ያን ቦክስ ይሄን ቦክስ ማለት ነው ለመግፋት የምንጠቀመው ኃይል አለ አይደለ? ስለዚህ ይሄ ኃይል አፕላይድ ፎርስ ይባላል። ነገር ግን ስንገፋው ወዲያውኑ ይደርስልናል እንዴ? አይደርስልንም። ለምን? የሆነ የሚቃወመን ፎርስ አለ። ያ ፎርስ ደግሞ ፍሪክሽናል ፎርስ ይባላል። ሶ ይሄ ፍሪክሽናል ፎርስ እኛ እየገፋ ነው፣ እሱ ደግሞ መልሶ ይገፋናል። ይሄ ኢንዲኬት የሚያደርግልን የምናወጣው ፎርስ ወደዚህ ነው። ያ ማለት ፎርሱ ወደዚህ ነው። ነገር ግን ዲስፕሌስመንቱ እየገፋን ከሆነ በኦፖዚት ዳይሬክሽን ከሆነ ግን የሚገፋን ከሆነ ፎርሱ ማለት ነው በፎርሱና በዲስፕሌስመንት መካከል ያለው አንግል 180 ዲግሪ ይሆናል ማለት ነው። ስለዚህ ይሄ ኢንዲኬት የሚያደርግልን ወርክ ደን ኔጌቲቭ መሆኑን ነው ማለት ነው። ሶ ይሄ ወርክ ደን ኔጌቲቭ ሆነ ማለት ወርክ ደን ባይ ፍሪክሽን ብለን እንጠራዋለን። ያ ማለት ፍሪክሽን እየተቃወመን ወደ ኋላ እየመለሰን እኛ እየገፋ ነው ኃይል የምናወጣው ወደፊት ነው፣ ግን መልሶ ወደ ኋላ ይመልሰናል። ያ ደግሞ ዲስፕሌስመንታችን ወደ ኋላ ነው ማለት ነው። ዘን ይሄ ኢንዲኬት የሚያደርግልን ኔጌቲቭ ወርክ ደን መሆኑን ነው ማለት ነው። ሰምታይምስ ደግሞ ኢን ፊዚክስ ወርክ ደን ኢዝ ዜሮ ወይም ደግሞ ስራ መስራት አልቻልንም አልሰራንም ልንል የምንችለው መቼ ነው የሚለውን ስንመለከት በፎርሱና በዲስፕሌስመንቱ መካከል ያለው አንግል 90 ዲግሪ ከሆነ ወይም ደግሞ ፎርሱ ለዲስፕሌስመንቱ ፐርፐንዲኩላር ከሆነ ማለት ነው። ፎርስ ፐርፐንዲኩላር ዊዝ ዲስፕሌስመንት በመካከላቸው ያለው አንግል 90 ዲግሪ ሆነ ማለት ወርክ ደን which is equals to force times displacement cos of theta ብለን ይላ ሶ ይሄ cos of 90 ዲግሪ ደግሞ 0 ነው። ስለዛ force times displacement times 0 ያደርገዋል፣ ካንስል አውት ይሆናል። ዘን ስራ አልሰራንም ማለት እንችላለን ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት ፎርሱ በዲስፕሌስመንቱ ፐርፐንዲኩላር ሆነ ማለት ላይክ ዛት ኦፍ እዚህ ጋር የሆነ ሰው ሳጥን ከመሬት አንስቶ ተሸከመ ወይም ያዘ ብንል፣ ነገር ግን ደግሞ የሚጓዘው ሆሪዞንታሊ ነው ወይም ደግሞ ኖርማሊ ስትሬት እየተጓዘ ነው እንበል። ነገር ግን ኃይል ያወጣው ወዴት ነው? ግራቪቲን በመቃወም ወርክ ደን አጌንስት ግራቪቲ ማለት ነው። ግራቪቲን በመቃወም ግራቪቲ መሬት ወደዚህ ይስበዋል። የሱን ሳጥን ሲይዝበት መሬት ወደ ራሷ ወደ ሴንተር ትስበዋለች ይሄን ሰው ማለት ነው፣ ሳጥኑ የያዘውን ሰው ወይም ደግሞ ሳጥኑን በራሱ ማለት ነው። ነገር ግን ደግሞ እሱ አፕላይ የሚያደርገው ፎርስ ወዴት ነው? ወደ ላይ ነው። ሶ ፎርስ ባይ ኤ ፐርሰን ወደ ላይ አፕዋርድ ነው፣ ምክንያቱም ወደ ላይ ነው እያነሳው ያለው። ነገር ግን የሚሄደው ሆሪዞንታሊ እስከሆነ ድረስ ዲስፕሌስመንቱ ወደዚህ ፎርሱ ወደዚህ ሆነ ማለት በመካከላቸው የተፈጠረው አንግል 90 ዲግሪ ነው፣ ወይም ደግሞ ፎርሱ ለዲስፕሌስመንቱ ፐርፐንዲኩላር ነው ብለናል። ስለዛ
ስራ መስራት አልተቻለም። ኢን ፊዚክስ የሚለው ማሰብ አለባችሁ። ለምሳሌኛ ኖርማሊ የሆነ ነገር ተሸክመን የሆነ ቦታ መሄድ ምናምን ይሄ ሁሉ ስራ መስራት ብሎ ነው የምናስበው። በፊዚክስ ግን አይደለም ማለት ነው። ወደ ዋናው ሀሳብ ስንመጣ ወርክ ደንን ወይም ደግሞ ስራን ግራቪቲ አፌክት ያደርገዋል። ያ ማለት ምን ማለት ነው? በግራቪቲ አማካኝነት ስራን መስራት እንችላለን ማለት ነው። ያ የሚሆነው ምንድነው? ወርክ ደን አጌንስት ግራቪቲ ወይም ደግሞ ግራቪቲን በመቃወም ስራን መስራት ይለናል። ሶ ግራቪቲን በመቃወም ስራን መስራት እንዴት እንችላለን የሚለውን ከማየታችን በፊት ወርክ ደን ባይ ግራቪቲ የሚለውን እንመለከታለን። ወርክ ደን ባይ ግራቪቲ ማለት ምን ማለት ነው? ስራን በግራቪቲ እገዛነት መስራት ነው። ለምሳሌ ወርክ ደን ባይ ግራቪቲ የምንለው የሆነ አፕል ከዛፉ ጋር ቢወድቅ እና ጉድጓድ ውስጥ ቢገባ ይሄ በማን እገዛነት ነው? በግራቪቲ አማካኝነት ነው። ምክንያቱም የአፕሉ ዌት አለ፣ ሰው በዛ ዌት አማካኝነት ይሳባል ማለት ነው። ይሄ አሁን ግራቪቲ አፌክት ተደረገበት። ስለዚህ የዚህን ፎርስ እና ዲስፕሌስመንት ዳይሬክሽኑን ብንወስድ ፎርሱ ወዴት ነው? ፎርሱ ማለት ግራቪቲ የሚያወጣው ፎርስ ማለት ነው። ወደ ስር ነው አይደል የሚወስደው። እንዲሁም ደግሞ ዲስፕሌስመንቱስ ወዴት ነው? አሁንም ወደ መሬት ነው የሚሄደው። ስለዛ የዲስፕሌስመንቱና የፎርሱ ዳይሬክሽን ተመሳሳይ ስለሆነ ሁለቱም ወደዚህ ስለሆነ ወርክ ደን ኢዝ ፖዚቲቭ ባይ ግራቪቲ ከሆነ ነው። እንዲሁም ደግሞ ራይዚንግ የሆነ ሰው ወደ ላይ ቢያቀና ወይም ደግሞ ወደ ተራራ ሊያቀና ይችላል። ያኔ በሚያቀናበት ጊዜ ግን ምንም አይነት ኢንጆይ ሊሆን ይችላል ወይም ደግሞ ምንም አይነት መሳሪያ ሳይጠቀም በግራቪቲ አማካኝነት። ያ ማለት ምን ማለት ነው? ወይም ደግሞ ለምሳሌ ጉድጓድ ውስጥ ውሃ ብናወጣ ያን የምናወጣው በሆነ ማቴሪያል ወይም ኦብጀክት ነው አይደለ? ሶ ያንን ማቴሪያል ግራቪቲ ወደ ታች ይስበዋል። ስለዛ ፎርሱ ወዴት ነው? ወደ ታች ይስበዋል። ዳውን ወርድ ነው። ነገር ግን ደግሞ ዲስታንስ ወዴት ነው እየሄደ ያለው? ወደ ላይ አይደለ? ስለዛ የሁለቱ ዳይሬክሽን ኦፖዚት ሆነ። የሁለቱ ዳይሬክሽን ኦፖዚት ስለሆነ ወርክ ደን ኢዝ ኔጌቲቭ። ምን ከሆነ? ባይ ግራቪቲ ከሆነ ማለት ነው። ሶ ወርክ ደን ባይ ግራቪቲ ኔጌቲቭም ፖዚቲቭም ሊሆን ይችላል። ነገር ግን አፌክት የሚደረገው በምኑ መሰረት ነው? በፎርሱና በዲስፕሌስመንቱ መካከል በተፈጠረው ዳይሬክሽን ነው ማለት ነው። ነገር ግን ወርክ ደን አጌንስት ግራቪቲ ካልነን ግን ወርክ ደን ባይ ግራቪቲ ሆኖ ግን ግራቪቲን አጌንስት ያደርገዋል። ያን ሊያደርገው የሚችለው ምን ሲሆን ነው? ሌላ ማቴሪያል ተጠቅሞ ነው። ግራቪቲ አፌክት እንዳያደርገው ሌላ ማቴሪያል ይጠቀማል። ምክንያቱም ያንን ማቴሪያል ሲጠቀም ወደ ላይ ለማቅናት ስንፈልግ ደረጃ ያለው ነገር ልንፈልግ እንችላለን። ወይም ደግሞ ላይክ እንደ ኢንክላይንድ ፕሌን ያው ኖርማሊ የኛ አይሆንም፣ ግን ደግሞ ለምሳሌ ደረጃ ያለው ሌብል ያለው ነገር ብንፈልግ ወደ ላይ ለማቅናት ያን ሌብል ነው እንጂ የሚስበው ሞርኛን አፌክት ያደርገንም ግራቪቲ። ምክንያቱም ከአንዱ ሌብል ወደ ሌላኛው ሌብል እየሄድነ ስለምንሄድ ወይም ደግሞ ደረጃ በደረጃ ስለምንሄድ ማለት እዚህ ጋር አንድ ደረጃ ቢኖር እዚህ ጋርም እንደዚህ ያለብን ሄድ ኖርማሊ ከዚህኛው ሄድን ከዛ እያልን እንቀጥላለን። ስለዛ ሞር ግራቪቲ የሚስበው የትኛውን ነው? ይሄኛውን ነው አይደለ? ስለዚህ ሞር ግራቪቲ ወደ ታች ይስበዋል። ይሄን ግን ቢስበው የሚስበው ይሄኛውን ፓርት ነው እንጂ እዚህ ያለውን ሰው አይደለም አይደለ? ስለዚህ ይሄ ደግሞ ግራቪቲ በሌላ ማቴሪያል አፌክት ሲደረግ ወይም ደግሞ ወርክ ደን አጌንስት ግራቪቲ እንለዋለን። ሶ ያ የሚሆነው እንዴት ነው? the force we are working against is the weight of the object። ስለዛ የኛን ዌይት ወይም ደግሞ የኛን ዌይት መሰረት በማድረግ ግራቪቲ የሚስበንን አፌክት የሚያደርግልን ነገር እኛ ግን ተቃርነ ነው ስራችንን መስራት። so that work done which is equals to force times displacement አይደለ? so against ሲሆን ደግሞ ፎርሱን እንደ ዌይት እንወስደዋለን። so that times vertical distance moved ይሆናል። ምክንያቱም አዛይ ወሰክ እንዳልኳችሁ ወደ ላይ ነው አይደል ቨርቲካል ራይዝ እያደረግን ምን ሄደው። ስለዛ ቨርቲካል ዲስታንስ ወይም ሃይት ማለት እንችላለን። ይሄን ደግሞ ዌይት እንልና ዘን ወርክ ደን አጌንስት ግራቪቲ which is equals to weight times height ይሆናል። ወርክ ደን equals to mgh ይሆናል ማለት ነው። ሶ እዚህ ጋር ወርክ ደን ባይ ግራቪቲን ብንል ፎርሙላው ተመሳሳይ ነው።
ነገር ግን ኮንሰፕቱ ይለያያል። ወርክ ደን አጌንስት ግራቪቲ ካልን ሁልጊዜም ፖዚቲቭ ነው። ሁልጊዜም that is always positive። ነገር ግን ወርክ ደን ባይ ግራቪቲ ካልን እንደ ፎርሱና ዲስፕሌስመንቱ ዳይሬክሽን ኔጌቲቭም ሊሆን ይችላል፣ ፖዚቲቭም ሊሆን ይችላል። እንዲሁም ደግሞ ወርክ ደን አጌንስት ግራቪቲ ማቴሪያል ይጠቀማል። ላይክ እዚህ ጋር እንደምናየው as I was saying ልክ በደረጃ ማለት ነው። ኖርማሊ ሰውየው እዚህ ጋር ነበር አይደል? ዘን እያለ እየወጣ ወይም ደግሞ ወደ ላይ እያቀና ይሄዳል። ሰው ይሄ ምንድነው የሚያሳየን? ሞር መሬት ልትስብ የምትችለው እዚህ ጋር ነው። ከዛ እያለ እየቀነሰ ይሄዳል አትራክቲቭ ፎርሷ ማለት ነው። ሶ የሰውየው ዌት ደግሞ እዚህ ጋር ሜጀር ይደረጋል። ያ ማለት ደግሞ በግራቪቲ 10 ሜትር ፐር ሰከንድ ስኩዌር ኦር 9.8 ሜትር ፐር ሰከንድ ስኩዌር አድርገን ከዛ ደግሞ የሰውየውን ማስ ማለት ነው ዘን ዌቱን ካገኘን በኋላ እዚህ ጋር ጀምሮ እስከ ላይ ያለው ወይም ደግሞ ከዚህ ጋር ተነስቶ እስከዚህ የደረሰበትን ዲስታንስ ወይም ደግሞ ሄይት እናበዛለን ዘን ወርክ ደኑ እናገኛለን ማለት ነው። ስለዛ ይሄ የሚሆነው እንዴት ነው? ወርክ ደን አጌንስት ግራቪቲ ነው። ምን ተጠቅሟል? ሌብል ተጠቅሟል ማለት ነው። የሆነ ኢንጃይን ነገር ተጠቅሟል ወይም ደግሞ የሆነ መሳሪያ ተጠቅሟል ማለት ያሰው እንጂ በግራቪቲ ብቻውን ነጻ አፌክት አይደረግም። ያ ደግሞ ወርክ ደን አጌንስት ግራቪቲ ሁሌም ከግራቪቲ እየራቀን ስለምንሄድ ወርክ ደን አጌንስት ግራቪቲ ሁልጊዜም ፖዚቲቭ ነው የሚለው ማወቅ አለባችሁ። ሌላኛው ደግሞ ፍሪክሽንን በመቃወም አሁንም ስራ ልንሰራ እንችላለን። ያን ከማየታችን በፊት ግን ላይክ ዛት ኦፍ ወርክ ደን ባይ ግራቪቲ ማለት ነው ወርክ ደን ባይ ፍሪክሽን እንመለከታለን። ወርክ ደን ባይ ፍሪክሽን ካልምን ማለት ነው? ኖርማሊ ወርክ ደን ባይ ፍሪክሽን የምንችለው የሆነ ሰው እዚህ ጋር ኦብጀክት አለ ብንል የሆነ ሰው ይሄን ኦብጀክት እየገፋው ነው። ነገር ግን ደግሞ ኖርማሊ ሲገፋው በኮንስታንት ፎርስ እየሄደለት ነው። ሰውየው ምንም አማራጭ አልፈለገም። ኖርማሊ እየገፋ ነው። ያ ማለት ምን ማለት ነው? ወደዚህ ደግሞ ምን እያለው ነው ማለት ነው? ፍሪክሽኑ እየገፋው ነው መልሶ። ግን ይሄ ሰው ምንም ይሁን እየለፋ ኖርማሊ እየገፋው ነው። ከዚህ ላይ የነበረው ወደዚህ ያንሸራተተው ሊሆን ይችላል። ግን ደግሞ ፍሪክሽን አለ እስካሁን ኦፖዝ የሚያደርገው ማለት ነው። ስለዛ ይሄ ፍሪክሽን እኛ አፕላይ የምናደርገው ፎርስ ወደዚህ ነው። ግን እኛ አፕላይ የምናደርገው ፎርስ ዳይሬክሽን ወደዚህ ቢሆንም ነገር ግን ዲስፕሌስመንቱ የኦብጀክት ከዚህ አንስተን ወደዚህ ብናደርሰው መልሶ ስለሚገፋን እኛ የገፋነውን ያክል ይሄ ፍሪክሽናል ፎርስ ስለሚገፋን ተመልሶ ወደዚህ ያመጣዋል። ይሄ ደግሞ ኢንዲኬት የሚያደርግልን ምኑ ነው? ዲስፕሌስመንቱ ከፎርሱ ኔጌቲቭ ሆነ ወይም ደግሞ ኦፖዚት ዳይሬክሽን ሆነ ማለት ነው። ስለዛ ወርክ ደን ባይ ፍሪክሽን ምንድነው? ኦልዌይስ ኔጌቲቭ ነው ማለት ነው። ነገር ግን ደግሞ ፍሪክሽንን በመቃወም ስራ መስራት ይቻላል። ያም የሆነው እንዴት ነው? ላይክ ዛት ኦፍ የሆነ ጭቃ ውስጥ መኪና ብትገባ ያችን መኪና እዛ ጭቃ ውስጥ ለማውጣት ኖርማሊ አንገፋትም አይደለ? ያችን መኪና ኖርማሊ አንገፋትም። ስለዚህ ስለማንገፋት ምንድነው ማድረግ ያለብን? ሌላ መኪና ወይም ደግሞ ትልቅ መኪና እሷን ሊያነሳት የሚችል እዛ ጭቃ ውስጥ ሊያወጣት የሚችል እንጀል ነው አይደል የምንፈልገው? ስለዛ ይሄ ምንድነው ማቴሪያል እየተጠቀምን ነው ማለት ነው። አጌንስት ካልን የትኛውም ቦታ ይሁን ፍሪክሽን ላይም ግራቪቲም ይሁን አጌንስት ከተባለ ማቴሪያል መጠቀም አለ ማለት ነው። ይቺን መኪና ፍሪክሽንን በመቃወም ወይም ደግሞ ያ ጭቃ እንድትቀር ወይም ደግሞ እንዳንንቀሳቀስ እያደረገን ነው አይደለ? ዛት ምን እናደርጋለን? በሌላ መኪና እናወጣታለን። ይሄ ኢዚየስት ወይ ነው። ሁሌም የምንሰራው አጌንስት ከሆነ ፖዚቲቭ ወርክ ደን ነው። ምክንያቱም አማራጫችንን እየፈለግን ስለሆነ it never be negative ሊሆን አይችልም። at push an object along the ground it working against the force of friction or kinetic friction ማለት ነው። ስለዚህ ይሄ የሚለን ምንድነው? ያው ኖርማሊ የሆነ ነገር እየገፋን ከሆነ ያ ፍሪክሽን ስታቲክ ፍሪክሽን ሳይሆን ኪኔቲክ ፍሪክሽን ነው። ለምን ብንል ምክንያቱም እየተንቀሳቀሰ ካልሆነ ነው እንጂ ስታቲክ ሊሆን የሚችለው ኪኔቲክ ፍሪክሽን ነው መሆን ያለበት። ስላይድ ስለሚያደርግብን ማለት ነው። ወደ ኋላ ወደ ፊት ስንገፋ ወደ ኋላ እኛን ይገፋናል። that it always act upon opposite direction to the applied force። ስለዚህ ሁሉ ጊዜም
አፕላይ ከምናደርገው ፎርስ ፍሪክሽን እኛን ምን ነው የሚያደርገን? ኦፖዝ ነው የሚያደርገን። እዚህ ጋር በደንብ ሪሜምበር አድርጉ። ፍሪክሽንን ነው እንጂ እንደዛ ያለው ወርክ ደን አጌንስት ፍሪክሽንን አይደለም ኦፖዝ የሚያደርገን የሚለን። ኦፖዝ የሚያደርገን እኛን ፍሪክሽን ነው በራሱ። ሶ ያ ፍሪክሽን ደግሞ የሆነ ኦብጀክት ስንገፋ የሆነ መሬት ላይ ወይም ደግሞ ፕሌን ላይ አጌንስት ፎርስ ኦፍ ፍሪክሽን ነው የምንሰራው እያለን ነው። ይህ ወርክ ደን ባይ ፍሪክሽን ነው ኢንዲኬት የሚያደርግልን። የስ ሶ ፍሪክሽንን ደግሞ ልናገኝ የምንችለው ስላይድ ሊያደርግ ስለሚችል ኬኔቲክ ፍሪክሽንን ነው የምንይዝ ብያቸዋለሁ። ምክንያቱም ስታቲክ ከሆነ ጭራሹንም ኤነርጂ ትራንስፈር ስለማይሆን ስለማይንቀሳቀስ ስራ አልተሰራም ማለት ስለምንችል ማለት ነው። ሶ ፍሪክሽን ኬኔቲክ ፍሪክሽን የኬኔቲክ ፍሪክሽን ደግሞ ኮፊሸንት አለ። ሶ ያ ኮፊሸንት ደግሞ ኮፊሸንት ኦፍ ኬኔቲክ ፍሪክሽን ይባላል። ዩ ኬኔቲክ ማለት ኮፊሸንት ኦፍ ኬኔቲክ ፍሪክሽን then ታይምስ ኖርማል ፎርስ እናደርጋለን ማለት ነው። ሶ ኖርማል ፎርስ ማለት ምን ማለት ነው? ኖርማል ፎርስ ልናገኝ የምንችለው ኖርማል ፎርስ ሊገኝ የሚችለው ባይ ዘ ዌይ የሆነ ኦብጀክት ከሆነ ፕሌን ሰርፌስ ላይ ወይም የሆነ ሰርፌስ ላይ ተቀምጧል ብንል ሶ የዛን ኦብጀክት የዚህን ኦብጀክት ማለት ነው ኖርማል ፎርስ ልናገኝ የምንችለው ኖርማሊ ላይክ እንደዚህ ሆኖ የተንጠለጠለ ከሆነ አይደለም። የተንጠለጠለ ከሆነ ሳይሆን ይሄ የተንጠለጠለው ነገር ሆነ ቦታ መቀመጥ አለበት ኖርማል ፎርስ ለመኖር ማለት ነው። ሶ ኖርማል ፎርስ ልናገኝ የምንችለው እንዴት ነው? ማስ ታይምስ ግራቪቲ ነው ማለት ነው። ዘን ዌይት ወርክ ደን ለማግኘት ደግሞ ፎርስ ኦፍ ፍሪክሽን ታይምስ ምን እናደርጋለን? ዲስፕሌስመንት ማለት ነው። ስለዛ ፎርስ ኦፍ ፍሪክሽን እንዴት ነበረ? ኮኤፊሺየንት ኦፍ ኬኔቲክ ፍሪክሽን ታይምስ ኖርማል ፎርስ ኤምጂ ማለት ነው ታይምስ ዲስፕሌስመንት አድርገን ወርክ ደናችንን ማግኘት እንችላለን ማለት ነው። ባይ ዘ ዌይ እዚህ ጋር እንደምትመለከቱት ይሄ የሚያሳየን ወርክ ደን አጌንስት ፍሪክሽን ሳይሆን ወርክ ደን ባይ ፍሪክሽንን መሆኑን ማወቅ አለባችሁ። ምክንያቱም አፕላይ የምናደርገው ፎርስ ከዲስፕሌስመንቱ ጋር ኦፖዚት ዳይሬክሽን ነው። አፕላይ የምናደርገው ፎርስ ወደዚህ ነው፣ ነገር ግን ተመልሶ ይገፋናል። ዘን ኦብጀክቱ ወደዚህ ይመጣል። ስለዚህ ይሄ ኢንዲኬት የሚያደርግልን ፎርስ ታይምስ ዲስፕሌስመንት ነው። ሶ ፎርስ ታይምስ ዲስፕሌስመንት በሚሆንበት ጊዜ ግን ፎርሱ ፍሪክሽናል ፎርስ እስከሆነ ድረስ ያ ፍሪክሽናል ፎርስ ኬኔቲክ ፍሪክሽን ነው። ሶ ያ ኬኔቲክ ፍሪክሽን ኮኤፊሺየንት ኦፍ ኬኔቲክ ፍሪክሽን ኤምጂ አድርገን እናገኛለን ማለት ነው። ሶ አንዳንዴ ደግሞ ስራ ስንሰራ ፍሪክሽንንም ግራቪቲንን በመቃወም የምንሰራበት አጋጣሚ አለ። ያ ማለት ምን ማለት ነው? ከፍሪክሽንን ምርቀን ከግራቪቲ ምርቀን የምንሰራበት ታይም አለ። ነገር ግን አሁን እዚህ ጋር የምንሄደው በምን ደረጃ ነው? ወርክ ደን ባይ ግራቪቲ እና ባይ ፍሪክሽን ነው። እዚህ ጋር ሁለት ሀሳብ አለ፣ ኮንፊውዝ እንዳያደርጋችሁ። ወርክ ደን አጌንስት ግራቪቲ ብዬ እዚህ ጋር ማስቀምጠው አጌንስት የምለው አጌንስት ሚለው ሀሳብ እንዳይረሳ እንጂ ስለ አጌንስት አይደለም እዚህ ጋር እያወራን ያለ ነው። ምክንያቱም ወርክ ደን አጌንስት ከተባለ ማቴሪያል መጠቀም አለበት ብለናል። ላይክ ዛት ኦፍ እንደ ወርክ ደን ባይ ግራቪቲ እንዳሳየኳችሁ ማለት ነው፣ ሌብል እየወጣ እንደሚሄደው ዘን አጌንስት ስላላለን እዚህ ጋር ምን ኤክስፕረስ የምናደርገው ሀሳብ ምንድነው? ወርክ ደን ባይ ግራቪቲ እና ባይ ፍሪክሽን ነው። ሶ ሁለቱ አንድ ዚህ የሚመጣበት ታይም አለ። ያም የሆነው ደግሞ ኢት ፑሽ ኦር ፑል ኦፍ አን ኦብጀክት አፕ ኤ ራምፕ በኢንክላይንድ ፕሌን ወይም ደግሞ በማንሸራተቻ ኦብጀክት ላይ የሆነ ኦብጀክት መግፋት ወይም መሳብ ሊሆን ይችላል። ሶ በዛን ሰዓት ፍሪክሽንንም ግራቪቲንም በመቃወም እንሰራለን። ነገር ግን እዚህ ጋር አጌንስት ሳይሆን ባይ በሚለው ኮንሰፕቹዋል ስትሄዱ ማለት ነው። ሶ ወርክ ደን ቶታል which is equals to work done by gravity plus work done by friction ዘን mgh plus coefficient of kinetic friction times s አድርገን እናገኛለን ማለት ነው። times n times s አድርገን እናገኛለን። so it may be expressed as a positive value or negative value. what work done by gravity and friction ከሆነ ነው። አጌንስት ከተባለ ሁሌም ፖዚቲቭ ነው ብያችኋለሁ። then also work is positive. so ስራ ፖዚቲቭ ሆነ ማለት ምን ማለት ነው? the object gains energy. ኔጌቲቭ ሆነ ማለት the object release energy. it releases many energy ማለት ነው። work done ኔጌቲቭ ሆነ ማለት so work done ፖዚቲቭ ሆነ ማለት the object gains energy. ኦብጀክቱ ኢነርጂ አግኝቷል የሚለውን ሀሳብ
ይገልጽልናል ማለት ነው። ሶ ታዲያ እንዴት ነው ሁለቱም በአንድ ላይ ሊሰራ የሚችለው? ባይ ግራቪቲ ባይ ፍሪክሽን የሚለውን ስንመለከት እንዴት ነው? ላይክ እዚህ ጋር እንደምታዩት ይሄ ኢንክላይንድ ፕሌን ነው አይደለ? ሶ ይሄ ኢንክላይንድ ፕሌን እዚህ ጋር የምትመለከቱት ማለት ነው የሆነ ኦብጀክት እዚህ ጋር አለ ብንል ይሄን ኦብጀክት መጀመሪያ የነበረው እዚህ ጋር ነው፣ ዘን እዚህ ጋር ደርሰነዋል። ነገር ግን አሁን ስፔሲፊካሊ የምናወራው እዚህ ጋር ስላለቻት ኦብጀክት ነው። ሶ ያ የሚሆነው እንዴት ነው? ይችን ኦብጀክት ኖርማሊ ወደዚህ እየገፋናት ነው የለ? ሶ ይሄ የምንገፋው ምን አድርገን ነው? ፎርስ አፕላይ አድርገን ነው አይደል? ሶ ፎርስ አፕላይ ስናደርግ ደግሞ እኛን መልሶ የሚገፋን ፍሪክሽናል ፎርስ አለ ማለት ነው። ስለዛም ይሄ ኦብጀክት የተቀመጠው የሆነ ሰርፌስ ላይ ነው አይደለ? ሶ የሆነ ሰርፌስ ላይ ስለተቀመጠ ያንን ኦብጀክት ኖርማል ፎርስ አለው ብለን ኢንዲኬት እናደርጋለን። ሶ ያ ኖርማል ፎርስ ደግሞ ሌብል ላይ ስለተቀመጠ ኖርማል ፎርሱ ከዌት ጋር ወይም ደግሞ ከኤምጂ ጋር እኩል ነው ብለን ኢንዲኬት እናደርጋለን። ዘን እዚህ ጋር በኢንክላይንድ ፕሌኑ ላይ አንግል ኦፍ ኢንክላይኔሽን አለ። ሶ ያ አንግል ኦፍ ኢንክላይኔሽን ቴታ ነው። ሶ ያ ቴታ ግን በፎርሱና በዲስፕሌስመንቱ መካከል አይደለም ያለው። ስለዛ በፎርሱና በዲስፕሌስመንቱ ካልኩሌሽን ጣልቃ ገብነት አይገባም። ነገር ግን ኖርማሊ ይህን አንግል በምንገለብጠው ጊዜ ኖርማሊ እዚህ ጋር በኦብጀክቱ ስንሰራው እዚህ ጋር ፎርም ያደርጋል። ዘን ፎርም እናደርግና በዚህ ፎርም ከጻፍን በኋላ ቴታን ለማግኘት እንዴት ነው? ቴታ በዚህ አካባቢ ኖርማል በዚህኛው ገጥ ማለት ነው ኤምጂ ሳይን ቴታ አድርገን እናገኛለን። ቨርቲካል ከሆነ ደግሞ ኤምጂ ኮስ ቴታ ይሆናል፣ ይገለበጣል በኢንክላይንድ ፕሌን ላይ። ኖርማል ግን የዋይ ቫልዩ ኤምጂ ሳይን ቴታ ነበረ፣ የኤክስ ደግሞ ኤምጂ ኮስ ቴታ። የትኛውም ኤክስ እና ዋይ ኮምፖነንት ጋር ስንሄድ ማለት ነው። ሶ ኢንክላይንድ ፕሌን ላይ ግን ይገለበጣል የሚለውን ሀሳብ መያዝ አለባችሁ። ዘን እንደዚህ ካደረግን በኋላ የኢንክላይንድ ፕሌኑ ኖርማሊ ፎርሱ አለ፣ ያንን በኤምጂ ሳይን ቴታ እናገኛለን። ኤምጂ ኮስ ቴታን የምንጠቀመው ለኖርማል ፎርሱ ነው። ያ ግን ኖርማል ፎርስ ሊሆን የሚችለው መቼ ነው? ኖርማል ስንሰራ በኢንክላይንድ ፕሌን ከሆነ ማለት ነው። እንዲሁም ደግሞ ፍሪክሽናል ፎርሱ አለ። የፍሪክሽናል ፎርሱ ደግሞ ምን አለ የምናገኘው? ወርክ ደን አለ። ሶ ሁሉም ኖርማል ፎርሱን እናገኝና ፎርሱን ማለት ነው እናገኝና ከዛ በኋላ ዲስፕሌስመንቱን እናበዛለን። ነገር ግን እያንዳንዱ ፎርስ መውሰድ አለብን። የፍሪክሽናል ፎርሱን፣ የኢንክላይንድ ፕሌኑን ፎርስ እናም ደግሞ የኖርማል ፎርሱ ማለት ነው። ዘን በዛ መልኩ እናገኝና መጨረሻ ላይ ቶታላችንን እንደምራለን ማለት ነው። ሶ በዚህን ሰዓት ደግሞ ስንሰራ ምንድነው የምናደርገው? ኖርማሊ ኔት ፎርሱን ብናገኝ ኤፍ ኔት which is equals to አፕላይ የምናደርገው ፎርስ አለ ብያችሁ የለ? ሶ ያ አፕላይ የምናደርገው ፎርስ አፕላይድ ማይነስ ነው የምናደርገው። ለምን? ሁልጊዜም ፍሪክሽን ከተባለ የኢንክላይንድ ፕሌኑ ፎርስ ከተባለ ኦፖዚት ስለሆነ ማይነስ እናደርግና ፍሪክሽናል ፎርስ ፕላስ ኤምጂ ሳይን ቴታ አድርገን ኖርማሊ ብራኬቱን እንዘጋለን። ዘን ሁለቱን እንደምርና ከዛ አፕላይ ፎርሱን ማይነስ አድርገን ይሄን እናገኛለን። ዘን ይሄን ከሰራን በኋላ ኔት ፎርሱን ካገኘን በኋላ ለሃይቱ ወይም ደግሞ ለዲስፕሌስመንቱ እናበዛለን። መጨረሻ ላይ ቶታል ወርክ ደን እናገኛለን ማለት ነው። ምክንያቱም ወርክ ኔት ወይም ደግሞ ቶታል ወርክ ደን ልናገኝ የምንችለው ፎርስ ኔትን ተጠቅመን ስለሆነ ማለት ነው። ሌላኛው ሀሳብ ደግሞ ምንድነው? እስካሁን ስናየው የነበርን ስራ ስንሰራ የምናወጣው ኃይል ኮንስታንት የሆነ ፎርስ ነው። ለምሳሌ የሆነን ኦብጀክት ፑሽ ለማድረግ ወይም ደግሞ ለመግፋት የምናወጣው ፎርስ ኮንስታንት ነው። የምናወጣው ፎርስ ኮንስታንት ነው ማለት ምን ማለት ነው? ቫሪ አያደርግም ወይም ደግሞ እንደየኮንዲሽኑ አይቀያየርም። ለምሳሌ እዚህ ጋር እንደምታዩት ቴብሉን ፑሽ የሳበችው ፑል እያደረገችው ነው አይደለ? ከዚህ የነበረው ወደዚህ ሄዷል። ስለዛ ዲስፕሌስመንት አለው ወይም ደግሞ የጨመረበት ፍጥነት አለው። ያ ደግሞ ምንድነው? ያው ዳይሬክሽን አለው ዲስፕሌስመንት ከተባለ ዘንድ ደግሞ የምታወጣው ፎርስም ወደዚህ ነው። ስለዛ ሳይሆን አሁን ሐሳባችን
የምታወጣው ፎርስ በኮንስታንት ፎርስ ነው። እዚህ ጋም ተመሳሳይ ወደዚህ ስትደርስም ዘን እዚህ ጋም ስታደርሰው በተመሳሳይ ፎርስ ነው አፕላይ እያደረገች እየሳበችው የሄደችው። ይሄ ኢንዲኬት የሚያደርግልን ምኑ ነው? ስራ ስንሰራ ፎርሳችን ኮንስታንት መሆኑን ማለት ነው። ነገር ግን ደግሞ ቫሪ ቢያደርግስ? ያ ማለት ለምሳሌ እንዴት ነው? የሆነ አካል እዚህ ጋር የሚገፋው ኦብጀክት አለ ብንል ያን የሚገፋውን ኦብጀክት እዚህ ጋር በጣም ስሙዝ የሆነ ፕሌስ ላይ ነው ያለው። ነገር ግን ወደዚህ ሲደርስ ደግሞ በጣም ኮረኮንች ምናምን የበዛበት ፕሌስ ላይ ነው እና እዚህ ጋር ሲገፋ እዚህ ጋር ሲደርስ የሚያወጣው ኃይልና እዚህ ጋር ሳለ የሚያወጣው ኃይል አንድ ነው ወይስ ይለያያል? ይለያያል አይደለ? ምክንያቱም እዚህ ጋር ስሙዝ ስለሆነ ኖርማሊ የዚህን ያክል ኃይል አያወጣም፣ ዝም ብሎ መግፋት ይችላል። እዚህ ጋር ስንደርስ ግን የሚያወጣው ኃይል በጣም ሃርድ የሆነና አድካሚ የሆነ ነው። ምክንያቱም ኮረኮንች ስለሆነ በቀላሉ መግፋት አይችልም። ስለዚህ ፎርሱ ቫሪ ያደርጋል ማለት ነው። ይህን ደግሞ እንዴት ነው ወርክ ደኑን ማግኘት የምንችለው ካልን በዚህን ሰዓት ወርክ ደኑን ለማግኘት ኖርማሊ ግራፉን ሳሉላልን የኤ ጥያቄ ማለት ነው። ኮንስታንት ፎርስ በሚሆንበት ጊዜ ላይክ እንደዚህ ነው። ምንም አይነት ወጣ ገባ ያለ ፓርቲ የለውም። ቀጥታ ነው የሚቀመጠው ግራፉ፣ ምክንያቱም ኮንስታንት የሆነ ፎርስ ስለሚጠቀም ማለት ነው። ነገር ግን እዚህ ጋር ፎርሱ ቫሪያብል ነው የሚያደርገው ወይም ደግሞ ቫሪ ይሆናል። ፎርሱ ዊዝን ዲስፕሌስመንት ኢት ካን ቢ ቫሪ በጣም ይቀያየራል። ይህን ደግሞ ልናገኝ የምንችለው እንዴት ነው? ኖርማሊ ከቻልን እያንዳንዱ ፓርት በስኩዌር እንከፋፍለዋል። ለምሳሌ እንደዚህ አይነት ፓርት ቢኖር እያንዳንዷን በስኩዌር ላይክ እንደዚህ ማለት ነው። በስኩዌር በጣም እየከፋፈል ነው እንሄዳለን። ይሄ ኢንዲኬት የሚያደርግልን ምኑን ነው? ያንዷን ስኩዌር ኖርማሊ ወርክ ደን ማለት ኤሪያ ነው ብለን ብያችኋለሁ። ምክንያቱም ኤሪያ ሊሆን የሚችለው እንዴት ነው? ፎርስ ታይምስ ዲስፕሌስመንት ማለት ሬክታንግልን ብንወስድ ይሄ ሬክታንግል ነው ብንል የዚህ ሬክታንግል ፎርሱ ሪፕሬዘንት የሚደረገው በፕሌን ፊገር ላይ ፎርስ ይሄ ቢሆን እዚህ ጋር ደግሞ ኤክስ ብትሉት ወይም ዲስፕሌስመንት ቢሆን ፎርስ ታይምስ ዲስፕሌስመንት አይደለም ወርክ ደኑ ዘን ያንዳንዷን ስኩዌር እዚች ጋር ትንሽዬዋን ብናወጣት ይሄን እንደ ፎርስ ይሄን ደግሞ እንደ ዲስፕሌስመንት እንወስድና ኤሪያውን እናበዛዋለን። ስለዛ የያንዳንዷን ስኩዌር ኤሪያ ከምንፈልግ ይልቅ ስኩዌሩን እንቆጥራለን። ለምሳሌ እዚህ ጋር ያለው ስኩዌር 6 በዚህ ጋር 4 በዚህ 3 ነው አይደል? 3 ሲባዛ በ6 ስንት ነው? 18 ማለት ነው። 18 ሲባዛ እናደርግና ያንዷን ስኩዌር ፎርሷና ዲስፕሌስመንቷን እንወስዳለን። ዘን ያንዷን ስኩዌር ፎርስና ዲስፕሌስመንቷን እናበዛና ኤሪያውን አገኘነ ማለት ወይም ወርክ ደኑን 18 ሲባዛ ለምሳሌ ፎርሱ 3 ኒውተን ቢሆን ዲስፕሌስመንቱ ደግሞ 2 ሜትር ቢሆን 2 ሲባዛ በ3 6 እናደርግና 18 ሲባዛ በ6 አድርገን 108 ምን ማግኘት እንችላለን ማለት ነው? ጁል ማግኘት እንችላለን ማለት ነው። ስለዛ ይሄ ኢንዲኬት የሚያደርግልን ምን ነው? የቫሪያብል ፎርስ በሚያጋጥምበት ጊዜ ወርክ ደኑን ለማግኘት ኤሪያውን መጠቀም እንችላለን ማለት ነው። ወይም ደግሞ ሃየር ዴሪቬቲቭ ፎርሙላ አለው። ነገር ግን መጠቀም ያለብን ኤሪያውን ነው የሚለውን ማሰብ አለባቸው። ሌላው ደግሞ የምንይዘው ሀሳብ ምንድነው? ብዙ ዲስታንስ እየተጓዝን ነው ብንል ወይም ደግሞ ብዙ ርቀት እየሄድን ነው ብንል በዛ ርቀት በምንሄድበት ጊዜ የምናወጣው ኃይልም በጣም ከፍተኛ ነው። ለምሳሌ የሆነ ኦብጀክት ፑሽ ለማድረግ ወይም ደግሞ ለመግባት በጣም ብዙ ርቀት እየሄድን ነው። በዛን ጊዜ የምናወጣው ኃይል በጣም ጥቂት ነው ወይስ ብዙ ነው? ብዙ ነው አይደለ? ስለዛ የምናወጣው ፎርስም ኢንክሪዝ ያደርጋል። ዲስታንሳችን ኢንክሪዝ ባደረገ ቁጥር ነው የሚለን። ፎርዛት ማተር እዚህ ጋር የምትይዙት ነገር ምንድነው? ወርክ ደንን ለማግኘት ቫሪያብል ፎርስ በሚያጋጥመን ጊዜ እያንዳንዱ ላይን ሪፕሬዘንት የሚያደርግልን ኤሪያውን ነው ብያችኋለሁ። እዚህ ጋር ደግሞ ኩዌሽኖች አሉ። የመጀመሪያው ኩዌሽን ምን ይለናል? 200 ኒውተን ፎርስ አፕላይ በማድረግ 2 ኪሎ ግራም የሆነውን ኦብጀክት 37 ዲግሪ ኢንክላይን ባደረገ ኢንክላይንድ ፕሌን በ3 ሜትር ያክል ርቀት በንገፋው ነው የሚለን ኤንድ በመካከሉ ያለው ኪኔቲክ ፍሪክሽን ደግሞ 0.5 ነው
ሶ አሁን የምንፈልገው ወርክ ደኑንም ባይ አፕላይድ ፎርስ ሊሆን ይችላል፣ ግራቪቲ፣ ፍሪክሽን፣ ኔት ፎርስም ሊሆን ይችላል። ነገር ግን ደግሞ ከዛ በተጨማሪ ወርክ ደን አጌነስትም ሊሆን ይችላል ማለት ነው። ሶ ሁለቱን ጽንሰ ሀሳብ በደንብ ልትለዩ ይገባል። ሶ እዚህ ጋር በዋናነት የሚይዘው ነገር ምንድነው? ወርክ ደን አጌነስቱን ነው። እዚህ ጋር ወርክ ደን ባይ መሆን ይችላል፣ ወርክ ደን አጌነስቱን መሆን ይችላል። ነገር ግን እዚህ ጋር የምናተኩረው ወርክ ደኑን ነው። ሶ ወርክ ደኑን ባይ አፕላይድ ፎርስ ነው። አጌንስት አንገባም። ነገር ግን አጌንስት ካልን የሆነ ማቴሪያል ተጠቅመን መሆን አለበት ነው ያልነው አይደለ? ሶ ወርክ ደን ባይ አፕላይድ ከሆነ ግራቪቲም ሆነ ፍሪክሽንም ሆነ ኔት ፎርስም ሆነ ወርክ ደን ባይ ከተባልን ኔጌቲቭ መሆን አለበት። በዚህን ታይም ዳይሬክትሊ ስለሆነ ኔጌቲቭ መሆን አለበት። ነገር ግን ወርክ ደን አጌንስት ከተባለ ግን ፖዚቲቭ መሆን አለበት። ስለዛ እዚህ ጋር ጊብናችንን ማውጣት እንችላለን። ፎርስ which is equals to 200 ሶ ጊብናችንን አውጥተናል። ፎርሱ 200 ኒውተን ነው። ማሱ 2 ነው። ዲስፕሌስመንቱ ደግሞ 3 ነው። ሶ መካከላቸው ያለው ኮኤፊሺየንት ኦፍ ኬኔቲክ ፍሪክሽኑ ደግሞ ምን ያክል ነው? 0.5 ነው ማለት ነው። ሶ ያንን በመጠቀም ወርክ ደን ባይ አፕላይድ ፎርስንም ወርክ ደን አጌንስት አፕላይድ ፎርስንም እናገኛለን። ግራቪቲንም ፍሪክሽን ኔት ፎርስንም እንደዛው። ሶ እዚህ ጋር ምንድነው ኖርማሊ የተሰጠንን ጊብን ተጠቅመን ሶሉሽናችንን እናገኛለን። ያ ምንድነው? ወርክ ደን ባይ አፕላይድ ፎርስ ነው የምናገኘው። ሶ ወርክ ደን ባይ አፕላይድ ፎርስን በምናገኝበት ጊዜ እንዴት ነው? ፎርስ ታይምስ ዲስታንስ እንዳለ ሆኖ ኮዝ ኦፍ ቴታ እናደርጋለን። ቴታ አንግል ካለ ሁልጊዜም በመካከላቸውን ያለውን አንግል እንጠቀማለን። መቼም አንግል ኦፍ ኢንክላይኔሽኑ እዚህ ጋር ቴታ ተሰጥቶናል አይደለ? ምክንያቱም ኢንክላይንድ ፕሌን ላይ ከሆነ ያው መጠቀማችን ስለማይቀር ማለት ነው። ሶ ዛት ቴታውን እንጠቀማለን። ቴታው በዚህ መካከል 0 ዲግሪ ነው። ለምን? ምክንያቱም አፕላይ በሚደረገው ፎርስ እና በዲስፕሌስመንቱ መካከል ፎርስ እና ዲስፕሌስመንቱ መካከል ምንም የተፈጠረ አንግል የለም። ያ ማለት 0 ዲግሪ ነው። ምክንያቱም አንግል ኦፍ ኢንክላይኔሽን የተባለው በኢንክላይንድ ፕሌኑና ፍሪክሽናል ፎርሱ ላይ ነው እንጂ አፌክት የሚያደርገው የአንግል አፕላይ ከሚደረገው ፎርስ አይደለም። እዚህ ጋር በደንብ ኬር መስጠት አለባችሁ። የተሰጣችሁ አንግል በፎርሱና በዲስፕሌስመንቱ መካከል ነው እስካልተባላችሁ ድረስ ወርክ ደን ባይ አፕላይድ ፎርስ በምታገኙበት ጊዜ አንግሉን የተሰጣችሁን አትጠቀሙትም። ኢንክላይኔሽን ከሆነ ማለት ነው። ዘን 0 ዲግሪ እናደርግና ኖርማሊ ዲስፕሌስመንቱ 3 ሜትር ነው። ከዛም ፎርሱ እናደርግና የምናገኘው 600 ጁል ነው። ወደ ዋናው ሐሳብ ስንመጣ ይሄ ያገኘነው ወርክ ደን ፖዚቲቭ ነው አይደለም? ፕላስ 600 ጁል ነው። ይሄ ሊሆን የሚችለው ግን መቼ ነው? ወርክ ደን አጌንስት ግራቪቲ ከሆነ ነው። ነገር ግን አሁን እየተጠየቀን ያለ ወርክ ደን ባይ ግራቪቲ ነው። ዘን ወርክ ደን ባይ ግራቪቲ ከሆነ እዚህ ጋር መሆን ያለበት ኖርማሊ ኔጌቲቭም ፖዚቲቭም ይሆናል ባይዞ ወርክ ደን ባይ ግራቪቲ ማለት ነው። ነገር ግን እዚህ ጋር ሐሳቡን ስንረዳው አፕላይ የምናደርገው ፎርስ ሁልጊዜ ፖዚቲቭ ስለሆነ ወርክ ደን ባይ ግራቪቲውን በዚህ ታይም ፖዚቲቭ ይሆናል ማለት ነው። ወርክ ደን ባይ ግራቪቲ ስንመጣ ደግሞ ወርክ ደን ባይ ግራቪቲ እና ወርክ ደን ባይ አጌንስት ግራቪቲ ሲሆን ይለያያል። ወርክ ደን ባይ ግራቪቲ እና ወርክ ደን አጌንስት ግራቪቲ ከሆነ በሁለታቸው መካከል ያለው ልዩነት ግራቪቲ ላይ ይለያያል። አፕላይድ ፎርስ ላይ ግን ምንም አይነት ተጽዕኖ የለውም። ምክንያቱም አፕላይ የምናደርገው ፎርስ ምንም አይነት ኔጌቲቭ ፖዚቲቭ የመሆን እንትን የለውም። ሁሌም ፖዚቲቭ ነው። የትኛውም ጋር ፖዚቲቭ የሆነ ሪሌሽንሺፕ ስለማይፈጥር ማለት ነው። ዘን እዚህ ጋር ዌይቱ ኖርማሊ ኤምጂ አድርገን እናገኛለን። ከዛ በዲስፕሌስመንቱ ፈንታ ኤች መተካት እንችላለን። ኤስንም ማድረግ እንችላለን። ከዛ ሳይን ቴታ እናደርግና ኖርማሊ ቁጥሩን 36 ጁል አድርገን አመጣ ነው። ስለዛ ወርክ ደን ባይ ግራቪቲ ከሆነ ሞስት ኦፍ ዘ ታይም ኔጌቲቭ ነው እዚህ ጋር የሚሆነው። ሶ ኔጌቲቭ ስለሚሆን ወደ ታች እንዲሳብ ስለሚያደርገው ወደ ላይ አይደለም፣ እዚህ ጋር ወደ ታች ስለሆነ ሶ እዚህ ጋር ኔጌቲቭ 36 ጁል እናደርጋለን። ማንን? ወርክ ደን ባይ ግራቪቲን ማለት ነው። ሶ አጌንስት ግራቪቲው ደግሞ ይሄ ይሆናል ማለት ነው። ሌላኛው ደግሞ ያው ጽንሰ ሐሳቡ ከወርክ ደን ባይ ግራቪቲ ጋር ነው። ወርክ ደን ባይ ፍሪክሽን ማለት ነው። ምክንያቱም
ሁለቱም በወርክ ደን ባይ ፍሪክሽን እና ወርክ ደን አጌንስት ፍሪክሽን ከሆነ ልክ እንደ ግራቪቲ ሁሉ አፌክት ይደረጋል። ስለዚህ እዚህ ጋር ኖርማሊ የምንጠቀመውን ግባት እንጠቀምና የምናገኘው 24 ጁል ነው። 24 ጁል ስናገኝ ግን ወርክ ደን ባይ ፍሪክሽን ከሆነ ኔጌቲቭ 24 ጁል ይሆናል። ይሄ ግን ወርክ ደን ባይ አጌንስት ፍሪክሽን ይሆናል ማለት ነው። ወርክ ደን አጌንስት ፍሪክሽን ይሆናል ማለት ነው። ሶ ያን ማወቅ አለባችሁ። ሌላኛው ደግሞ ምንድነው ቶታል ወርክ ደን ነው የተጠየቀን። ቶታል ወርክ ደን ስንጠየቅ ኤፍ ኔት ታይምስ ዲስፕሌስመንት አድርገን ማግኘት አለብን። ሶ መጀመሪያ ኤፍ ኔትን ማግኘት አለብን። ኤፍ ኔትን ስናገኝ ደግሞ አፕላይ የተደረገው ፎርስ as I was saying ማለት ነው ፎርስ አፕላይድ ማይነስ ኢንቱ እናደርጋለን። ኔጌቲቭ መሆን ስላለበት ምን ላይ ወርክ ደን ከተባለ አጌንስት እስካልተባልን ድረስ ማለት ነው። ዘን አፕላይድ እናደርግና ኖርማሊ ፍሪክሽናል ፎርስን መጠቀም እንችላለን። ማይነስ ፕላስ ነው ሶሪ ፕላስ እና ያው ሂ ማይነስ ለጋራ ስለሆነ ከዛ ኤምጂ ሳይን ኦፍ ቴታ አድርገን ፎርስ አፕላይድ ማይነስ ፍሪክሽን ኢንቱ ፍሪክሽናል ፎርስ ፕላስ ኤምጂ ሳይን ቴታ እናደርግና ይሄ ያገኘ ነው። ኤምጂ ሳይን ቴታ ያው በግራቪቲ ማለት ነው። ፍሪክሽናል ፎርስ የፍሪክሽናል ፎርስ ማለት ነው። ስለዛ እንቀናንስና ያገኘነውን ፎርስ ኔት ሲባዛ ለማን ለዲስፕሌስመንቱ ለ3 ሜትር አድርገን የምናገኘው ውጤት 540 ጁል ይሆናል። ነገር ግን 540 ጁል ይሄ ምንድነው ፖዚቲቭ ሆነ ወርክ ደን ቶታሉ ማለት ምክንያቱም ፎርስ አፕላይዱ 600 ስለሆነ በሁለታቸው ያለውን ስንቀንሰው ፖዚቲቭ ስለሆነ ፎርስ አፕላይዱ ስለሚበልጥ ማለት ነው። ሶ ዛት ፎርስ አፕላይዱ ኦፖዝ ከሚያደርጉት ፎርሶች ይበልጣል። ስለዚህ ወደ ፎርስ አፕላይዱ ነው የሚሄዱ ያ የምንጎትተው ኦብጀክት ማለት ነው። እዚህ ጋር ዲተርማይን ማድረግ ስለምንችል ማለት ነው። ሌላኛው ጥያቄ ደግሞ ምንድነው የሚለን what will the value of work done when the angle between the force applied and the displacement of an object a theta which is equals to 0 degree theta which is equals to 0 degree ከሆነ ሁልጊዜ work done ፖዚቲቭ ነው የሚሆነው። ቴታ በ0 ዲግሪ እስከ 90 ዲግሪ ከሆነ ደግሞ ያ ማለት ምን ማለት ነው? ፎርስ ታይምስ ዲስፕሌስመንት ነው ማለት ነው። እንዲሁም ደግሞ ቴታ ከ0 እስከ 90 ዲግሪ ባለው ከሆነ ወርክ ደኑ ፖዚቲቭ ይሆናል። ምክንያቱም ከ0 እስከ 90 ዲግሪ ባለው 90 ሳይጨምር ማለት ነው። እንዲሁም ወርክ ደኑ 90 ዲግሪ በመካከሉ ያለው በፎርስና በዲስፕሌስመንቱ 90 ዲግሪ ከሆነ ፐርፔንዲኩላር ስለሆነ ወርክ ደን የለም ወይም ደግሞ 0 ነው። እንዲሁም በ90 እና በ180 ዲግሪ መካከል ከሆነ ወርክ ደኑ ኔጌቲቭ ነው ብለናል ማለት ነው። ሌላኛውና የመጨረሻው ጥያቄ ደግሞ ምንድነው ከሚከተሉት ፎርሶች ውስጥ ስራ የሚሰራበት የትኛው ነው የሚለን። የመጀመሪያው በስታቲክ ፍሪክሽን ይለናል። ያው በስታቲክ ፍሪክሽን ስታቲክ እስከሆነ ድረስ ሙቭመንት የለም። ሙቭመንት ከሌለ ትራንስፈር ኦፍ ኢነርጂ የለም። ሶ ዳዝንት ዱሪንግ ወርክ yes the second one is ደግሞ kinetic friction ይለናል። kinetic friction there is the answer will be this ምክንያቱም በዚህ ፍሪክሽን የሙቭመንት ወይም ደግሞ የስላይዲንግ ፍሪክሽን እስከሆነ ድረስ ስራ ይሰራበታል። ሶስተኛው the tension force in the spring oscillating pendulum ያ ማለት በኦሲሌቲንግ ፔንዱለም ላይ ያለው ቴንሽን ፎርስ ላይክ ፔንዱለም እንደዛ አይነት ስትራክቸር ነው ያለን ብንል ይወዛወዛል አይደለ? እያንዳንዱ እዚህ የነበረው ወደዚህ የመጋጨት ምናምን ባህሪ ያለው ይሄ ምንድነው በመወዛወዝ ማለት ነው። ሶ የኦሲሌቲንግ ፔንዱለም ምንድነው ቴንሽን ፎርሱ ከቬሎሲቲው ማለት ነው። እዚህ ጋር የምትይዙት ነገር ምንድነው ቬሎሲቲው ከፎርሱ ጋር ምን አይነት ዳይሬክሽን ነው ያለው ፐርፐንዲኩላር የሆነ ዳይሬክሽን ነው። ሶ ይሄ ፐርፐንዲኩላር የሆነ ዳይሬክሽን ደግሞ በመካከላቸው 90 ዲግሪ ስለሚሰራ ኮዘው 90 ዲግሪ ደግሞ 0 ነው አይደለ? ስለዛ ስራ መሰራት አይቻልም ማለት ነው በዚህ ሩል ላይ። ሌላኛው ደግሞ ምን ይለናል? the gravitational force on a satellite orbiting the earth in a circular path ይለናል። እዚህ ጋር circular path የሚለው በራሱ ያጠፋብናል። ምክንያቱም ተመላልሶ ስለሚመጣ ፐርፔንዲኩላር ስለሚሆን in this time gravitational force ብቻ ቢል ኖሮ ነበር። ግን ይሄ ሳተላይቶች orbiting the earth in a circular path ስለሚል ይሄም
ስራ መሰራት አይችልም። ነገር ግን ኢሊፕቲካል ፓዝ ብሎን ቢሆን እንኳን አይሻል ነበር። ይሄ ከሆነ ስራ መሰራት ይችላል። ሶ the gravitational force on a satellite orbiting the earth in a circular path ላይ ስራ አይሰራም ማለት ነው። ሶ ስራ የሚሰራው ኤክሰፕሽናል ኬዙ ኬኔቲክ ፍሪክሽን ላይ ነው ማለት ነው። ስለዛሬ የነበረን ቆይታ ይሄን ይመስላል። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ያልገባችሁ ማንኛውም አይነት ጥያቄ ካለ መጠየቅ እንዳትረሱ። ሰላም ሁኑ።